የመጀመሪያው ብዙዎቻችሁ የምታስቡት ነገር ምንድነው? ውጤት ስላላችሁ ስኮላርሺፕ የምታገኙ ይመስላችኋል። ኖ ውጤታችሁ ጥሩ ላይሆን ይችላል። የብዙዎቻችሁ የሚያሳስባችሁ ጥቁር ሁኑ፣ ነጭ ሁኑ፣ ማን ሁኑ፣ ከየት መጣችሁ፣ ሀብታም ናችሁ፣ ደሃ ናችሁ፣ እነሱ they don't care። ኦፍ ኮርስ ስኮላርሺፕ ፕሮግራሞች ብዙ ጊዜ ውጤት ሪኳየር ያደርጋሉ። ነገር ግን በቂ ውጤትም ያላገኛችሁ ተማሪዎች እስቲል ኢሊጀብል መሆናችሁን እንድታውቁና ፍርሃት ውስጣችሁ እንዳይፈጠር ላበረታታችሁ ወዳለሁ። ለ2027-28 ኢንቴክ ብዙዎቻችሁ የስኮላርሺፕ ፕሮግራም አግኝታችሁ አሁን ከዚህ በፊት ቴስቲሞኒ እንደሰጡን ተማሪዎች አንዱ እንደምትሆኑ እምነቴ ነው። ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ላይ የ12ኛ ክፍል ኤግዛም ወስዳችሁ የጨረሳችሁ ውጤት የወጣላችሁ እንዲሁም ያልወጣላችሁ በተጨማሪም ከዩኒቨርሲቲ ግራጁዌት አድርጋችሁ የኤግዚት ኤግዛም ጨርሳችሁ እየጠበቃችሁ ያላችሁ እንዲሁም ደግሞ ላልጨረሳችሁ ምን ኦፖርቹኒቲዎች አሉ እንዲሁም ምንድነው ሪኳየርመንታቸው የሚለውን በዚህ ቪዲዮ ላይ ላሳያችሁ ሞክራለሁ። አብራችሁኝ ሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እንዲሁም የኖቲፊኬሽን ቤሉን ኦን አድርጉት። ከ500,000 በላይ የሚደርሱ ተማሪዎች በዘንድሮ ዓመት የ12ኛ ክፍል መልቀቂያ ፈተና ወስደዋል። ውጤት የመጣላቸው አሉ፣ ያልመጣላቸውም አሉ። እንዲሁም ደግሞ የሪሜዲያል ክላሶችም የሚከታተሉ አሉ። ለእናንተ ምን ኦፖርቹኒቲዎች አሉ? በተለይ ደግሞ የኔ ኮንቴንቶች በውጭ የሚወጡ የትምህርት፣ የስራ፣ የኢንተርንሺፕ፣ የኮንፈረንስ እንዲሁም የፌሎሺፕ ፕሮግራሞች ስለሆኑ አፕላይ ማድረግ የምትፈልጉ ከሆነና በውጭ ሄዳችሁ በተለይ ትምህርታችሁ መማር ለምትፈልጉ ያሉት እድሎች ምንድናቸው የሚለውን ልንገራችሁ። አሁን ከሴፕቴምበር ጀምሮ በተለያዩ የዓለማችን ክፍሎች ላይ ብዙ የነጻ የትምህርት እድሎች ይወጣሉ። በዩኤስ፣ በካናዳ በተለይ ደግሞ በአውሮፓ ላይ የሚገኙ ሀገሮች የተለያዩ ዩኒቨርሲቲዎች ፉሊ ፈንድድ፣ ፓርሻሊ እና ሰልፍ ፈንድድ ፕሮግራሞች ያወጣሉ። አፕላይ ማድረግ የምትፈልጉ ከሆነ ትምህርታችሁን በውጭ ሄዳችሁ የባችለርስ ፕሮግራም መማር የምትፈልጉ ከሆነ ካሁኑ በቂ ዝግጅት በማድረግ አፕላይ እንድታደርጉ ሪከመንድ ላደርጋችሁ እወዳለሁ። ከረንትሊ ባለው ዳታ መሰረት ለ2027-28 በሶስቱም ዲግሪ ሌቭሎች ማለትም በባችለርስ፣ በማስተርስ እና በፒኤችዲ ከ150,000 በላይ የሚደርሱ ስኮላርሺፕ ፕሮግራሞች በተለያየ የትምህርትና የውጤት ደረጃ ላይ ላሉ ኢንተርናሽናል ሰዎች በተለያየ የዓለም ክፍሎች ተዘጋጅቷል። ስለዚህ ከነሱ አንዱ እንድትሆኑ ነው ይሄ ቪዲዮ የተዘጋጀላችሁ። እነዚህን ኦፖርቹኒቲዎች ለመጠቀም የመጀመሪያው ማን ነው ኳሊፋይ የሚያደርገው የሚለውን ነው። እንግዲህ ብዙዎቻችሁ የምትፈሩት ውጤት አልመጣልኝም አፕላይ ማድረግ አልችልም የሚል እሳቤ ውስጣችሁ ሊኖር ይችላል። ኦፍ ኮርስ ስኮላርሺፕ ፕሮግራሞች ብዙ ጊዜ ውጤት ሪኳየር ያደርጋሉ። ነገር ግን የናሽናል ኤግዛምን የሚጠይቁ አሉ፣ የማይጠይቁ አሉ። በአካዳሚክ ትራንስክሪፕታችሁ ብቻ አፕላይ የምታደርጉባቸው እድሎችም ይኖራሉ። ስለዚህ ያለፋችሁም ያላለፋችሁም ወይም ደግሞ በቂ ውጤትም ያላገኛችሁ ተማሪዎች እስቲል ኢሊጀብል መሆናችሁን እንድታውቁና ፍርሃት ውስጣችሁ እንዳይፈጠር ላበረታታችሁ ወዳለሁ። ኦፍኮርስ ከሀገር ሀገር መስፈርቱ ሊለያይ ይችላል። ምሳሌ እንደ ጣሊያን ብንወስድ ጣሊያን ላይ ኢንትራንስ ውጤት ማለፊያውን እንኳን ባይሆን በኢትዮጵያ ከሪኩለም አትሊስት ግን ከ40-50% በላይ ማምጣትን እንደ ሪኳየርመንት ሊታይ ይችላል። ጥሩ አካዳሚክ ትራንስክሪፕት ካላችሁ አፕሊኬሽኑን ቡስት ያደርገዋል። በተጨማሪም የዱኦሊንጎ ወይም ደግሞ የአይኤልቲኤስ ኤግዛሞችን ብትወስዱ ደግሞ የሚኖራችሁ ፕሮፋይል ጥሩ ሊሆን ስለሚችል እነዚህ ነገሮች ማድረግ እንዳትረሱ። አይኤልቲኤስ መውሰድ የምትፈልጉ ከሆነ ኦሃብ ከብሪቲሽ ካውንስል ጋር ፓርትነርሺፕ ስላለው ነፃ ቡኪንግ ሰርቪስ ማግኘት ትችላላችሁ። ከእናንተ የምንፈልገው ፓስፖርታችሁን፣ አክቲቭ የሆነ ኢሜል አድሬስ እንዲሁም ደግሞ ስልክ፣ የምትፈተኑበትን ወር የምታውቁት ከሆነ እሱን ጠቅሳችሁልን ኢሜል ላይ አታች ብታደርጉልን ያለምንም ክፍያ በነፃ ምንም አይነት ሀሰል ሳይኖርባችሁ እኛ ቡክ እናደርግላችኋለን። ቡክ በማድረጋችሁ የምታገኙ ጥቅሞች የመጀመሪያው ነፃ የ100 ሰዓት ትሬኒንግ ታገኛላችሁ። 100 ሰዓት ነው ያልኩት። በተጨማሪም ከአራቱ ስኪሎች አንደኛውን የምትፈልጉትን ውጤት ካላመጣችሁ ያለምንም አዲሽናል ፔይመንት ወይም ተጨማሪ ክፍያ ድጋሚ ፈተናውን በመውሰድ ማስተካከል ትችላላችሁ። ሌላ በኦሃብ ውስጥ የምታገኙት ከአይኤልቲኤስ ጋር ተያይዞ ፕሪፓሬሽን ክላስ እየሰጠን ነው የምንገኘው። ስለዚህ ከሴፕቴምበር 4 እስከ 30 የሚቆይ የአንድ ወር ክላስ አለን። እሱንም ሬጅስተር በማድረግ በሳምንት 3 ቀን ክላሳችሁን መከታተል ትችላላችሁ። የዱኦሊንጎ ኤግዛም መውሰድ ለምትፈልጉ ኦሃብ የራሱ የሆነ የመፈተኛ ማዕከል አለው። በዚህ መፈተኛ ማዕከል ዱኦሊንጎ ስትወስዱ ሪኳየርድ የሚደረጉ የማያቋርጥ ኢንተርኔት፣ ኤሌክትሪሲቲ እንዲሁም ደግሞ ዲቫይስ ያስፈልጋቸዋል። ያንን ደግሞ እኛ ፕሮቫይድ እናደርጋቸዋለን። ስለዚህ ዱኦሊንጎ መውሰድ ለምትፈልጉ ያለምንም ድምፅ ጫጫታ እንዲሁም ደግሞ የማይቋረጥ ኢንተርኔት፣ ኤሌክትሪሲቲ ማግኘት ስለምትችሉ እኛ ጋር ከታች ዲስክሪፕሽን ላይ በምናስቀምጥላችሁ ስልኮች ወይም እዚህ ስክሪኑ ላይ በምታዩት ኢሜይል እና ስልክ እኛን ኮሚኒኬት በማድረግ ዝርዝር መረጃ ማግኘት ትችላላችሁ። ሌላው አፕላይ በምናደርግበት ጊዜ የሚያስፈልገን
ዶክመንት ኤክስትራ ከሪኩላር አክቲቪቲ ነው። ኤክስትራ ከሪኩላር አክቲቪቲ ማለት በትርፍ ጊዜያችሁ ለሶሳይቲ ወይም ለማህበረሰባችሁ ምን ታደርጋላችሁ ወይስ ደግሞ ምን አድርጋችኋል የሚል ጥያቄ የምንመልስበት ነው። ደም ባንክ ውስጥ ሰርታችሁ የምታውቁ ከሆነ ሚዲያ ላይ ወይም ደግሞ ሌሎች የበጎ አድራጎት ስራ ላይ ተሳትፋችሁ ከሆነ ትችላላችሁ። ኤቪደንስ ማታቀርቡበትን ነገር ባታስገቡ ሪከመንድ ይደረጋል። ነገር ግን ሰርታችሁ ከሆነ ኤቪደንስ ቢኖር ደግሞ ፕሮፋይላችሁን አሁንም ቡስት ስለሚያደርገው ኤክስትራ ከሪኩላር አክቲቪቲ ብታስገቡ መልካም ነው። ሌሎቹ የሪከመንዴሽን ሌተር ነው። እንግዲህ ከተማራችሁበት ተቋም ወይም ደግሞ ትምህርት ቤት ከዳይሬክተራችሁ ከአስተማሪዎቻችሁ ያንን ሌተር በማጻፍ ስለ እናንተ የሚጠቅስ እናንተ ማናችሁ ምን አድርጋችኋል ወይም ደግሞ ምን ሰርታችኋል የሚሉትን ነገሮች ቢይዝ ይመረጣል። ስለዚህ ሌተር ኦፍ ሪከመንዴሽን አሁን ከጠቀስኩላችሁ ሰዎች በማጻፍ አፕላይ ማድረግ ትችላላችሁ። ሲቪ ብዙ ጊዜ ለባችለርስ ፕሮግራም አይጠየቅም። ነገር ግን ብዙ ዩኒቨርሲቲዎች አሁን ላይ ሲቪንም እንደ ሪኳየርመንት እያስቀመጡት ስለሆነ ሲቪን ብታዘጋጁ መልካም ነው። እንዴት መስራት እንደሚቻል ወይም ሰርታችሁ ማታውቁ ከሆነ ከታች አሴስ መስጫው ላይ አስቀምጡልኝ፣ ሌላ ቪዲዮ ሰራላችኋለሁ። ሌላ ብዙዎቻችን ውጪ ለመሄድ ስናስብ አንደኛው የሚያስፈልገን ነገር ምንድን ነው? ፓስፖርት ነው። ያው ፓስፖርት ያላወጣችሁ ከሆነ አሁኑኑ ቡክ በማድረግ ብታወጡ ሪከመንድ አደርጋለሁ። በተለይ አሁን ላይ ፓስፖርት እንደ ማንዳቶሪ ነው እየተቀመጠ ያለው። ኦፍኮርስ በናሽናል አይዲ አፕላይ ማድረግ እንችላለን። ነገር ግን ማይቀበሉ ዩኒቨርሲቲዎች ሊኖሩ ስለሚችሉ መስፈርቱን አሟልታችሁ ብትገኙና የሌላችሁ ግን ፓስፖርት ከሆነ ዲስአፖይንት ልትሆኑ ስለምትችሉ ውጪ ሄዶ ለመማር ለሚያስብ ሰው ፓስፖርት የመጀመሪያው ስቴፕ መሆን መቻል አለበት። ስለዚህ ከአሁኑ ፓስፖርታችሁን ቡክ በማድረግ ብታወጡ ሪከመንድ ይደረጋል። በመጨረሻ ዋናውና መሰረታዊው ነገር ሊሆን የሚችለው ሞቲቬሽን ሌተር ነው። እንግዲህ ሞቲቬሽን ሌተር ብዙ አይነት ይኖራሉ። አሁን ላይ ብዙ ዩኒቨርሲቲዎች ወይም ደግሞ ተቋሞች ለኢንተርናሽናል ተማሪዎች እንደ ሪፍረንስ እያወጡት ያለ የሞቲቬሽን ወይም የሲቪ ወይም ደግሞ የከቨር ሌተር አለ። እነሱን ሪፈር ማድረግ ትችላላችሁ። ነገር ግን እነዛን ነገሮች ሪፈር በምናደርግበት ጊዜ የኛ ኦቴንቲክ መሆን አለበት ወይም ደግሞ የተለየ ነገር ኮንቴንቱ ላይ መያዝ አለበት። እኛ ማንን ወደፊት ምን እናደርጋለን፣ አኮምፕሊሽ ያደረግናቸው ነገሮች ምንድን ናቸው ወይም ያሳካ ናቸው፣ ያሉን ስኪሎች ምንድን ናቸው፣ ፕሮግራሙን ለምን መረጥን፣ ዩኒቨርሲቲውን ለምን መረጥን፣ አገሩን ለምን መረጥን፣ ሌሎችም ጥያቄዎች በሞቲቬሽን ሌተሩ ላይ መመለስ መቻል አለባቸው። ስለዚህ ሞቲቬሽን ሌተር እናንተ ራሳችሁን ሪፕሬዘንት የምታደርጉበት ነገር ስለሆነ ነፃ የትምህርት እድሉ ወይም ደግሞ አፕላይ የምታደርጉት የሰልፍ ፈንድድ ፕሮግራም ኢንተርቪው ከሌለው እናንተን ኢቫሉዌት የሚያደርጉት በሱ ነው። ስለዚህ ሞቲቬሽን ሌተር በምትጽፉበት ጊዜ እነዚህንና ዩኒቨርሲቲውም እንዲካተት የሚፈልገው ነገር ካለ ብታስገቡት መልካም ነው። ሞቲቬሽን ሌተር ስንጽፍ ሌላው ኪው ነገር ምንድን ነው? ፕሮግራሙን አስቀድሞ ማየት በጣም ብዙ ጊዜ ይመከራል። ለምን? የፕሮግራሙን ዓላማ ሞቲቬሽናችሁ ላይ እንድታስገቡት ወይም ሲቪያችሁ ላይ እንድታስገቡት፣ በተጨማሪም የምትሰሯቸው ወይም ደግሞ ያላችሁ ስኪል ከፕሮግራሙ ጋር አላይን ማድረግ ስላለበት አላይን እንዲያደርግ የፕሮግራሙ ዓላማ ምንድን ነው፣ ምን ማሳካት አስቧል የሚሉትን ነገሮች ማካተት እንድትችሉ ምንም ነገር ከመጀመራችሁ በፊት ሊንኩ ላይ ያለውን ኢንፎርሜሽን በዲቴልስ ወይም ደግሞ በዝርዝር ብታነቡ መልካም ነው። እስካሁን ያወራሁት የ12ኛ ክፍል ኤግዛም ወስዳችሁ ዩኒቨርሲቲ ጆይን ለማድረግ ዝግጅት እያደረጋችሁ ላላችሁ ነው። የመጀመሪያ ዲግሪ ለጨረሳችሁ ወይም ግራጁዌት አድርጋችሁ ማስተርስ በውጭ ሄዳችሁ መማር ለምትፈልጉ እኛስ ምንድን ነው የሚያስፈልገን ወይም ደግሞ ሪኳየርድ የሆነው ዶክመንት ምንድን ነው ብላችሁ ብጠይቁኝ ብዙ ልዩነት አይኖራቸውም። ማስተርስ አፕላይ ለሚያደርግ ሰው ዲግሪው ነው፣ እንዲሁም ደግሞ አካዴሚክ ትራንስክሪፕት። አሁን እዚህ ጋር ሊነሳ የሚችለው ነገር ምንድን ነው? የመንግስት ዩኒቨርሲቲ የተማረ ሊኖር ይችላል፣ ወይም ደግሞ የግልም የተማራችሁ ልትኖሩ ትችላላችሁ። የመንግስት የተማራችሁ ሰዎች ወጪ መጋራ ስለሚኖርባችሁ ወይም ኮስት ሼሪንግ የምንለው በልማድ ያንን ከፍላችሁ አካዴሚክ ትራንስክሪፕታችሁን ማውጣት ይኖርባቸዋል። ለምን? አካዴሚክ ትራንስክሪፕት ከሌላችሁ የወሰዳችሁት ኮርስ፣ ክሬዲት አወሩ እንዲሁም ያመጣችሁት ግሬድ ምንድን ነው የሚለውን ሪፈር መደረግ አይችልም። ስለዚህ ኮስት ሼሪንግ መክፈል ይኖርባቸዋል። ብዙዎቻችሁን ኮንፊውዝድ የሚያደርገው ቴምፖራሪ ዲግሪ እና ኦሪጂናል ዲግሪ ነው። አንድ ሰው ኮስት ሼሪንግ ከከፈለ የሚያገኘው ዲግሪ ኦሪጂናል ሊሆን ይችላል፣ እንደ የዩኒቨርሲቲው ፖሊሲ ሊለያይ ይችላል፣ ወይም ደግሞ ቴምፖራሪ ዲግሪ ሊሆን ይችላል። ምንም ችግር የለውም። በቴምፖራሪ ዲግሪ አፕላይ ማድረግ እንችላለን። እሰየው፣ ኦሪጂናል ዲግሪያችንን እንደከፈልን የምናገኝ ከሆነ ጥሩ ነው። ካልሆነ ምንም ችግር የለውም። ቴምፖራሪ ዲግሪያችንን ይዘን አፕላይ ማድረግ እንችላለን። ዋናው ኪና መሰረታዊ ነገር ምንድን ነው? አካዳሚክ ትራንስክሪፕት ነው። ስለዚህ አካዳሚክ ትራንስክሪፕትን ማግኘት ምንም ምርጫ የሌለው ነገር ነው። ወደ እንግሊዝኛ ፕሮፊሸንሲ ኤግዛም ስንመጣ ቅድም ለመናገር እንደሞከርኩት ኢዘር አይልቲኤስ ወይንም ደግሞ ሚዲየም ኦፍ ኢንስትራክሽን ሌተር ካላችሁ አፕላይ ማድረግ ይችላላችሁ። ብዙ ጊዜ የፖስት ግራድ ፕሮግራሞች ወይም የማስተርስ እና የፒኤችዲ ዱኦሊንጎ ኤግዛም አይቀበሉም።
የሚቀበሉ ይኖራሉ፣ ነገር ግን ብዙዎቹ አይቀበሉም። ስለዚህ ብትወስዱ አሁንም መልካም የሚሆነው ቶፍል ወይ አይኤልቲኤስ ቢሆን ሪከመንድ ይደረጋል። አይኤልቲኤስ ከሆነ አካዳሚክ፣ ምክንያቱም አይኤልቲኤስ ፕሮፌሽናል ከሆነ የምንጠቀመው ለስራ ነው። ሚዲየም ኦፍ ኢንስትራክሽን ተመሳሳይ ነገር ነው። ከተማርንበት ዩኒቨርሲቲ ወይም ደግሞ ኮሌጅ ሄደን ማውጣት እንችላለን። የግል የተማርን ተማሪዎች ኮስት ሼሪንግ ስለሌለብን ምንም የሚያስጨንቀን ነገር የለም። በየአመቱ ያገኘናቸውን ግሬዶች ወይም አካዴሚክ ትራንስክሪፕት ስንመረቅ ይሰጡናል። እንዲሁም ደግሞ ኦሪጂናል ዲግሪያችንን ስለምናገኝ የግል ዩኒቨርሲቲ ወይም ኮሌጅ የተማራችሁ ተማሪዎች ምንም ወሪ እንዳታደርጉ፣ ክፍያ ስለሌለባችሁ ግራጁዌት እንዳደረጋችሁ የምታገኙትን ዶክመንት በመጠቀም አፕላይ ማድረግ ትችላላችሁ። ኦሃብ ለ2027-28 ኢንቴክ ከሴፕቴምበር 15 ጀምሮ ይቀበላል። በመጀመሪያ ዲግሪ ወይም በባችለርስ እንዲሁም በማስተርስ እና በፒኤችዲ በተለያዩ የአውሮፓ ከተሞች ላይ በኢታሊ፣ በሃንጋሪ፣ በቤልጅየም፣ በኔዘርላንድ፣ በፍራንስ፣ በጀርመን እንዲሁም በራሽያ፣ በዩኤስ፣ በካናዳ ከሰልፍ ፈንድድ ፕሮግራሞች አንስቶ እስከ ፉሊ ፈንድድ እና ፓርሻሊ ፈንድድ ፕሮግራሞችን ለመቀበል ዝግጅቱን ጨርሷል። አዲስ በሰራ ነው ሲስተም አፕሊኬሽኖችን እንቀበላለን። ስለዚህ ሬዲ የሆናችሁ ጠብቁን። አሁን የዘረዘርኩላችሁን ዶክመንቶች በማዘጋጀት በኦሃብ በኩል አፕላይ ማድረግ ለምትፈልጉ ተማሪዎች እኛ ዝግጅታችንን ጨርሰናል። እናንተም ደግሞ እዚህ ቢሮዋችን ደንበል ፊት ለፊት አበሩስ ጀርባ ቲጂ ቢልዲንግ 10ኛ ፎቅ ላይ እንገኛለን። ብዙ ሰርቪሶችን ነው ለኒው አካዳሚክ ይር ይዘን የመጣ ነው። ቢሮ ድረስ በመምጣት ይህን ሰርቪስ ማግኘት ትችላላችሁ። በተለያዩ ከተሞች ውስጥ ላላችሁና እዚህ ድረስ መምጣት ለማትችሉ ግን ስክሪኑ ላይ በምታዩት ኢሜል አድሬስ የት ሀገር ማጥናት እንደፈለጋችሁ ትምህርታችሁን፣ ዲግሪ ሌቭሉን እንዲሁም ደግሞ ያላችሁን የትምህርት ማስረጃዎች አፕሎድ በማድረግ ሪኩዌስት ማድረግ ትችላላችሁ። እኛም ዶክመንታችሁን ሪቪው በማድረግ ኤሊጂብል ከሆናችሁ ኮንትራክት አታች እናደርግላችኋለን። ዌብሳይታችን ላይ ohabet.com ብላችሁ ሰርች ብታደርጉ ሙሉ የምንሰጣቸውን አገልግሎቶችና ተጨማሪ መረጃዎችን ማግኘት ትችላላችሁ። ስለ እንግሊሽ ፕሮፊሸንሲ ካወራን ሌላው የሚያስፈልገን ሌተር ኦፍ ሪኮመንዴሽን ነው። አሁንም ካስተማሩን ዩኒቨርሲቲዎች፣ ፕሮፌሰሮች፣ ዶክተሮች ወይም ኤምኤስሲ ሌቭል ዲፓርትመንት ሄድ ወይም ፋይናል ይር ስንመረቅ ቴሲሳችንን አድቫይስ ያደረገን አስተማሪዎች በዙሪያችን አሉ የምንላቸው ወይም ደግሞ ስለኛ ጥሩ ነገር ሊጽፉልን ይችላሉ ብለን የምናስባቸውን ሰዎች ሌተር ኦፍ ሪኮመንዴሽን ማጻፍ እንችላለን። ከዩኒቨርሲቲ ከወጣችሁ ከቆያችሁ እንግዲህ አትሊስት 1 or 2 ሌተር ኦፍ ሪኮመንዴሽን ከአካደሚሽን ያስፈልጋል። ሌሎች ተጨማሪዎችን ደግሞ ከምትሰሩበት ቦታ ወይም ደግሞ ተቋም ላይ ማጻፍ ይቻላል። ኤክስትራ ከሪኩላር አክቲቪቲ አሁንም ለማስተርስ አፕሊካንት ወይም ፒኤችዲ አፕላይ ለሚያደርግ ሰው which is ማንዳቶሪ ባይሆንም አሁንም ፕሮፋይላችን ቡስት ስለሚያደርግ ግዴታ ያስፈልጋል። ሞቲቬሽን ሌተር ወይም ደግሞ ስቴትመንት ኦፍ ፐርፐስ አሁንም እንደ የአፕሊኬሽኑ ልንጠየቅ እንችላለን። አፕሊኬሽኑ የራሱ ፎርማት ሊኖረው ይችላል። አሁንም ጥንቃቄ ማድረግ ይኖርብናል። ወይም ደግሞ የሚጠይቀንን ጥያቄ ብቻ እንድንጽፍ ሊያስገድደን ይችላል። ስለዚህ እኛ የተጠየቅነውን ወይም ደግሞ ያዘጋጀነውም ካለ ከሱ ጋር እንዴት ኢምቤንድድ ማድረግ እንደምንችል አይተን እንጽፋለን። ሲቪ እንግዲህ ለማስተርስ አፕሊካንቶች ግዴታ ነው። ምንም ኤግዘምት የምንደረገው ነገር የለም። ኦፍ ኮርስ የተለያየ ዩኒቨርሲቲዎች የራሳቸው ሲቪ ፎርማት ሊኖር ይችላል። አፕላይ ከማድረጋችን በፊት እሱን ቼክ ማድረግ አለብን። ነገር ግን ሲቪ መስራት የምንፈልግ ኢሮፓስ መጠቀም እንችላለን። ወይም ደግሞ ሌሎች ብዙ የሲቪ መስሪያ ፕላትፎርሞች ስላሉ እነሱን ተጠቅማችሁ ሲቪ መስራት አለባችሁ። ፓስፖርት ወይም ናሽናል አይዲ ግዴታ ነው። ይሄም መረሳት የለበትም። ዶክመንት ሌጋላይዜሽን ልንጠየቅ እንችላለን። እሱንም አስቀድመን ሌጋላይዝ ብናደርግ ሪከመንድ ይደረጋል። ስለዚህ አሁን የነገርኳችሁን ዶክመንቶች በቂ ዝግጅት በማድረግ ሴፕቴምበር 15 ብዙ ስኮለርሺፖች ይከፈታሉ። ከመከፈታቸው በፊት እናንተ አዘጋጅታችሁ በመጠበቅ እርሊ አፕላይ እንድታደርጉ ሪከመንድ ላደርጋችሁ ነው የመጣሁት። ውጤታችሁ ጥሩ ላይሆን ይችላል። የብዙዎቻችሁ የሚያሳስባችሁ ሌላው ይሄ ነው። ስለዚህ ኤሊጀብል የሆናችሁበት ቦታ ላይ እየመረጣችሁ አፕላይ አድርጉ። ተስፋ እንዳቆርጡ። በስኮለርሺፕ አፕሊኬሽን ፕሮሰስ ውስጥ ዋናውና ኪ ነገሩ ኮንሲስተንሲ ነው። ደጋግሞ አፕላይ ማድረግ ነው። ፌል ማድረግ ሊኖር ይችላል፣ ሪጀክት መደረግ ሊኖር ይችላል። ነገር ግን የስኮለርሺፕ ትልቁ ስኬቱ ወይም ደግሞ እንደ ቁልፍ ነገር መያዝ ያለባችሁ ነገር ምንድን ነው? ደጋግሞ አፕላይ ማድረግ፣ ጽናት ያስፈልገናል። ስለዚህ እነዚህን ነገሮች በማድረግ እንደምታሳኩት ተስፋ አደርጋለሁ። ለ2027-28 ኢንቴክ ብዙዎቻችሁ የስኮለርሺፕ ፕሮግራም አግኝታችሁ አሁን ከዚህ በፊት ቴስቲሞኒ እንደሰጡን ተማሪዎች አንዱ እንደምትሆኑ እምነቴ ነው። ሌላ ብዙዎቻችን የምንሰራው ስህተት ምንድን ነው? ወይም እኔ የትምህርት ዕድሎችን በማመለክትበት ጊዜ የሰራው ስህተት ምንድን ነው? እሱን ነው የተወሰነ ላሳያችሁ ፈልገው። የመጀመሪያው ብዙዎቻችሁ የምታስቡት ነገር ምንድን ነው? ውጤት ስላላችሁ ስኮለርሺፕ የምታገኙ ይመስላችኋል። ኖ። ውጤት አንደኛው መሰረታዊ ነገር ቢሆንም ሌሎቹን ዶክመንቶች በደንብ የማናዘጋጅ ከሆነ የለብ ለብ የምናደርገው ከሆነ
ላይሰራ ይችላል። ስለዚህ በደንብ አድርጋችሁ ሁሉንም ጊዜ ሰጥታችሁ ማዘጋጀት አለባችሁ። ሞቲቬሽን ሌተር የሚያስፈልግ ከሆነ ብዙ ዩኒቨርሲቲዎች የኤአይ ፖሊሲ እያወጡ ነው። ስለዚህ ዝም ብላችሁ ኤአይ የሚሰጣችሁን ነገር ኮፒ ፔስት አድርጋችሁ ብታስቀምጡ ፕላጃሪዝም ዲቴክት ይደረጋል፣ ዲስኳሊፋይ ትሆናላችሁ። ስለዚህ ሁሉንም ነገር በደንብ ጊዜ መስጠትና ማዘጋጀት ያስፈልጋል። ሲቪ በደንብ ጊዜ ሰጥታችሁ መስራት አለባችሁ። ሌሎችም ዶክመንቶች የሚያስፈልጉ ከሆነ በደንብ አዘጋጁ። ምክንያቱም እናንተ ኢቫሉዌት የምትደረጉ ዞሮ ዞሮ በምታስገቡት ዶክመንት እንጂ ጥቁር ሁኑ ነጭን ሁኑ ማን ሁኑ ከየት መጣችሁ ሀብታም ናችሁ ደሃ ናችሁ እነሱ they don't care። እነሱ የሚያዩት የእናንተን ፕሮፋይል ነው። ይሄ ሰው ይህንን እድል ብንሰጠው አሪፍ ፕሮፋይል አለ ወይ ይወጣው አለ ወይ ያለው ስኪል ምንድን ነው የሚለው ነገር በደንብ ቼክ ስለሚደረግ እባካችሁ ውጤት ብቻ ነው ብላችሁ አታሰቡ። ሌሎች ነገሮችም አንድ ላይ ጊዜ ወስዶ መዘጋጀት ይኖርበታል። ስለዚህ ጊዜ ወሰዱና ስሩ። በሁለተኛ ላይ የማየው የብዙዎቻችሁ ስህተት ምንድነው? አታነቡም። በቃ ልክ ሊንኩን እንዳገኛችሁት ቀጥታ አካውንት ክሬት ታደርጋላችሁ፣ ስማችሁን ትሞላላችሁ፣ ዶክመንት አፕሎድ ታደርጋላችሁ፣ ሰሚት ታደርጋላችሁ። ያ ግን መሆን የለበትም። በሶስተኛ ላይ የማየው ነገር ምንድነው? ዶክመንት ስካን አድርጋችሁ አፕሎድ ስታደርጉ ብዙዎቻችሁ አሁን ይሄ ቀላል ነገር ሊመስላችሁ ይችላል። ነገር ግን ስካን ስታደርጉ በደንብ ዶክመንታችሁ መታየት አለበት። የእናንተ ዲግሪ ትራንስክሪፕት ብለርድ ከሆነ ማይታይ ከሆነ የተቆረጠ ከሆነ መሀል ላይ ማህተሙ ማይታይ ከሆነ ወይ ደግሞ ብቻ የምትሰጡት ኢንፎርሜሽን በቃ ንጹህ መሆን አለበት። አንድ ተማሪ ውጭ ሄዶ ለመማር ሲያስብ ያመጣው ዶክመንት ብቻ ሳይሆን ብዙ ነገሮች የእናንተ ኢሞሽናል ኢንቴሊጀንስ ምንድን ነው፣ ኦርጋናይዝ ማድረግ ይችላል ወይ፣ እንዴት ነው ራይቲንጉ፣ ነገሮችን ማዋቀር ይችላል ወይ፣ ታይም ማኔጅመንቱ ምን አድርጓል፣ ምን ሰርቷል የሚሉ ነገሮች ይታያሉ። ስለዚህ የምትሰጧቸው ዴሊቨር የምታደርጉት ነገር ከዶክመንት ስካን ከማድረግ ነው የሚጀምረው። ጥሩ ነገር ዴሊቨር ማድረግ ለራስ ስለሆነ በመጀመሪያ በፔፐር ኢቫሉዌት በሚደረግበት ጊዜ ምንም ማይታይ ነገር ከሆነ የሰጣችሁት ያው አውቶማቲካሊ ዲስኳሊፋይ ትሆናላችሁ ማለት ነው። ይህ እንዳይፈጠር ግን እባካችሁ ዶክመንታችሁን በደንብ አድርጋችሁ ጊዜ ወስዳችሁ በሃይ ኳሊቲ ስካን ማድረግ እንዳትረሱ። አራተኛና የመጨረሻው ነገር ምንድን ነው? ሌተር ኦፍ ሪኮመንዴሽን በምታጽፉበት ጊዜ ኢንስቲቱሽናል ኢሜል አድሬስ ቢሆን ይመረጣል። ያ ማለት ምን ማለት ነው? ኦፊሻል ኢሜል አድሬስ ዶሜናቸው ጂሜል፣ ያሆ ወይም ደግሞ ማንንም ሰው ከመሬት ተነስቶ ክሬት የማያደርገው ማለት ነው። ኢንስቲቱሽንም ሊሆን ይችላል ወይ የሚሰሩበት ካምፓኒ ሊሆን ይችላል። ነገር ግን ዶሜናቸው ኢንስቲቱሽናል ኢሜል አድሬስ ቢሆኑ ሪከመንድ ስለሚደረግ ይህንን ነገር ባትዘነጉት መልካም ነው። ሌሎቹ ስታነቧቸው የምታገኟቸው ነገሮች ናቸው። አንዳንድ ዩኒቨርሲቲዎች የራሳቸው ሲቪ ፎርማት ይኖራል፣ የራሳቸው ሞቲቬሽን ሊኖር ይችላል። ሁሉንም ነገር በዚህ ቪዲዮ ላይ ማብራራት አልችልም። የእኛን ኮንሰልቴሽን ማግኘት የምትፈልጉ ከሆነ ስክሪኑ ላይ በምታዩቸው ስልኮች በመደወል ማግኘት ትችላላችሁ። ከሴፕቴምበር 15 ጀምሮ በብዙ ሀገሮች ላይ አፕሊኬሽኖችን እንጀምራለን። በተለይ ደግሞ በዚህ ዓመት ፉሊ ፈንድድ ፕሮግራም በጣም ትኩረት አድርገን የምንሰራበት ነው። የብዙዎቻችሁ ጥያቄ ስለሆነ ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ለብዙ ሰዎች መድረስ እንዲችል ሼር ይደረግ። ማንኛውም አይነት ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡልኝ። ወዳችኋለሁ። ባባይ